ሃይ ጋይስ እንዴት ናችሁ? ያው ቪዲዮ ከለቀኩ በጣም ቆየሁ። ያው እንግዲህ ዊዝ ጉድ ሪዘን ነው እንዳልኳችሁ በጣም ረጅም የሆነ ፈተና ጊዜ ነበረኝ። ኦልሞስት ለ6 ሳምንታት ያክል ፈተና ውስጥ ነበረን። ኳሊፊኬሽን ኤግዛም ነበረን ብያችሁ ነበር እና አንዳንዶቻችሁ ጠይቃችሁ ነበር። በጣም ነው የማመሰግነው። መጀመሪያ ላይ እንዴት ነው ዳኒ ኳሊፊኬሽን እንዴት ነበር ያላችሁኝ ሰዎች ነበራችሁ እና ያው ሪዛልቱም ወጥቷል። አልፍ ያለው ዶክተር የሚባል ማዕረግ ተሰጠኛል። እንግዲህ በጣም አድካሚ ነበር። ስፔሻሊ የመጨረሻዋ አንድ ሳምንት ስፔሻሊ ባህር ዳር ዩኒቨርሲቲ ተማሪ ያለ ሰው በጣም ሪሌት የሚያደርገኝ ነው። ሄል ዊክ ትባላለች፣ ላይክ የሲኦል ሳምንት ነው የምትባለው እና ባክ ቱ ባክ የሆነ ኦራል ኤግዛሚኔሽን አለ እና ያ ኦራል ኤግዛም በቃ በየቀኑ ነበር የምንፈተነው እና በጣም አድካሚ ነበር ያ ሳምንት። አዘርዛን ዛት ግን ያው ምንም አይልም ነበር። ኢንተርንሽፕም ከዚህ በኋላ ታፍ የሆነ ይር ነው የሆነው ብዬ አስባለሁ። ምክንያቱም ለመሰላችሁ ከዚህ በፊት ቪዲዮ ሰርቼ ነበር። አክቹዋሊ አይታችሁት ከነበረ ኢንተርንሽፕ ማለት ነው በእናንተ ተማሪዎች ቁጥር ይወሰናል። ለምሳሌ ብዙ ተማሪዎች ከሆናችሁ ከመቶ በላይ ምናምን ከሆናችሁ ዲዩቲው ለነዛ ሰዎች ወይም ለነዛ 100 ሰዎች ሲከፋፈል ትንሽዬ ስለሚሆን አሪፍ የሆነ ኢንተርንሽፕ ይኖራቸዋል። ግን ዲዩቲያችሁ በጣም ኤቭሪ አዘር ዴይ ሊሆን ይችላል። ለምሳሌ የኛ ቁጥር 75 ነን እና ከኔ ሲኒየሮች ጋር ስናነጻጽረው እነሱ ኦልሞስት 90 አካባቢ ናቸው እና በጣም ከባድ የሆነ ኢንተርንሽፕ ነው እያሉ ነበር። ምክንያቱም ዲዩቲ ይኖራል፣ ኤቭሪ አዘር ዴይ ነው የሚሆነው ዲዩቲ ማለት ከዚህ በፊት ካልሰማችሁኝ ወይም ካልተረዳችሁኝ ላይክ ለምሳሌ ጠዋት ትገባላችሁ፣ ሙሉን ትቆያላችሁ። ከዛ በኋላ አርዳችሁ ደግሞ በነገው ነው 11 ሰዓት ላይ የምትወጡ ማለት ነው። ከቀኑ 11 ሰዓት ላይ ትወጣላችሁ። ይህ ነገር በጣም ረጅም ነው እና እንደዚህ እያለ ያ ዲዩቲ በቃ በየቀኑ ኤቭሪ አዘር ዴይ ላይክ ሊደርሳችሁ ይችላል ማለት ነው። ኤኒዌይስ ብዙም ወይንስ አላደረግባችሁ እና ትንሽ ኢንተርንሽፕም ዲፊካልት ሊሆን ይችላል የሚለውን ነውሃው ልስጣችሁ ብዬ ነው። ከዚህ በኋላ እንግዲህ ኢንተርንሽፕ ጋር እያመቻቸው ቅድም እንዳልኳችሁ ትንሽ ሃርድ ሊሆን ይችላል፣ ግን እሱን እያመቻቸው ቪዲዮችን ብለቅ ይሆናል። ምናልባት ከዚህ ኢንተርንሽፕ ሪፍሌክት ያደረኩትና የተረዳሁትን አንድ ነገር ልንገራችሁ። ምንድን ነው ስፔሻሊ ለርኒንግ ቱ ለርን አፕላይ ለማድረግ ሞክሬ ነበር እና በጣም ከባድ የሆነብኝ ነገር ምንድን ነው ሰልፍ ማኔጅመንት ነበር እና ከቪዲዮም ላይ ስነግራችሁ ነበር። ሁሌም ቢሆን ኢንኮዲንግም ነገሮችን ፕሮሰስ የምታደርጉበት በብሬናችሁ ከዛ ያለውን ኢንፎርሜሽን ሪትራይ የምታደርጉት ነገር አሪፍ ነው፣ በጣም ወሳኝ ነገሮች ናቸው። ነገር ግን ሰልፍ ማኔጅመንታችን ማለትም ታይምን እንዴት ነው ጊዜያቸውን ማኔጅ የምታደርጉ፣ ታስክን እንዴት ነው ማኔጅ የምታደርጉት፣ ነገሮችን ለነገ የማስተላለፍ ችግር፣ ፕሮክራስቲኔሽን፣ ፎከስ፣ እነዚህ ነገሮች ችግር ካለብን ላይክ ምንም እንኳን ሀሪፍ ኢንኮዲንግ ቢኖረን ምንም እንኳን ሀሪፍ ሪትራይ ማድረግ ምንችልም እነዚህ ነገሮች በጣም አስቸጋሪ ይሆንብናል ማለት ነው እና ይህ ነገር በጣም ስትራግል ሲያደርግበት የነበረ ነገር ነው እና በጣም ፐርፌክሽኒዝም ሲያጠቃኝ ነበርና የሚገርማችሁ እዚህ ጋር ያለው ላሳያችሁ። ቆይ ዱ ኢት ኢቨን ኢፍ ኢትስ ሺት የሚል ነገር አዘጋጅ ነበርና በቃ ፐርፌክሽኒዝም በጣም ሲያጠቃኝ ነበር። ላይክ ነገሮችን ጥቅቅ አድርጌ ካልሆነ በቃ አንደርስታንድ እያደረኩት አይደለም ብዬ ካላለፍኩት እያልኩ በቃ ብዙ ነገሮችን ከበር ሳላደርግ እየቀረው ነበርና ይህ ነገር በጣም ሲረዳኝ ነበር እንደ ማንትራ ማለት ነው እና እንደዚህ ነገሮችን ስጠቀም ነበር። እንዴት እንደነበረም ሰፋ ባለ ቪዲዮ ብትፈልጉ ከሆነ ሰራላችኋለሁ፣ ኢንትረስትድ ከሆናችሁ ማለት ነው። ዶክተር ለመባል በቅቻለሁ። ነገር ግን ከዚህ ደረጃ የደረስኩበት ምክንያት ኦብቪየስሊ መጀመሪያ ላይ በፈጣሪ ጥበብ ነው እንጂ ኦልሞስት አብዛኞቹም ድል ናቸው። ኦልሞስት ስፔሻሊ ኦራል ኤግዛሚኔሽን ላይ ከዚህ በፊት ሪኸርስ ያላደረጋችሁ ጥያቄ ልትጠይቁ ይችላላችሁ እና ኦልሞስት የድል ነገር ነው እና የፈጣሪ ጸጋ ነው ብዬ ነው የማስበው። ፕላስ በቤተሰቦቼ እንዲሁም በጓደኞቼ ድጋፍ ነው እና እዚህ ድረስ እንድደርስ ያደረጋችሁኝ ሁሉም በጣም አመሰግናለሁ። ስለዚህ ለመጨረሻ ጊዜ ሰብስክራይብ እንድታደርጉና የቻናል ቤተሰቡ እንድትሆኑ እጠይቃችኋለሁ። በሌሎች ቪዲዮዎች እስክንገናኝ ይመቻችሁ።